ያፌት ከባድ አደጋ ደረሰበት። ወደ ቤት ሲመለስ በጩቤ ተወግቷል። ይህንን ያደረገው ማን ነው? በጣም ከባድ ነገር ነው። ይህን ያደረገ ሰው ትልቅ ቅጣት ይጠብቀዋል ከያፌት። ያፌት ይሞታል ወይንስ አይሞትም? ለእናንተ ጥያቄ ነው። ጥያቄውን መልሱልኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁኝ። የዛሬው ትንሽ እጅግ በጣም አስደንጋጭ ነገር አለው። የሀረግ ድራማ እንግዲህ ቶሎ እየተለቀቀልን ነው ማለት ነው። እና ውዶቼ እንግዲህ ኤፍራታ ምንም አልሆነችም፣ ልጇ ምንም አልሆነም። መልሶ ይቅርታ ጠይቋታል። እኔ ስናደድ ማደርገውን አላቅም ይቅርታ ብሎ ጠይቋታል። እናም ደግሞ እንግዲህ ቤት ውስጥ ማለት ነው ጽዮን እንግዲህ አስታውሳለች፣ ሁሉን ነገር እንዳስታወሰች እንደተሻላት እኛ እናውቃለን። ቤት ውስጥ ያለ ሰው ግን ኤፍራታ ብቻ ናት ይሄን ነገር የምታውቀው። እና ውዶቼ ሉሊትን ቁም ስቅል እያበላቻት ነው ማለት ነው። የቁም ቅዠት ሆናባታለች። ሳተኛ ሁሉ እየቃዠች ነው። ሽንት ቤት ከገባች በኋላ ራሱ በመስኮት እንትንን እየከፈተች እንድትበረግግ እያረገቻት ነው። በተለይ ያሰበችላት ነገር በጣም ከባድ ነው። ከዚህ በኋላ የምታረጋት ነገር እዛ ቤት ሳትፈልግ በግዷ እንድትወጣ ነው የምታደርጋት ማለት ነው። በቆሟ ነው የምታሰቃያት። ሻይ ሁሉ ደፍታባት ስኳር ስላለው ሂጂ ድንገት ዝንቦች እንዳይወሩሽ ብላ ሄዳ ልብስ ልትቀይር ወደ ላይ ስትወጣ በር እየከፈተች መስኮት እየከፈተች እያስበረገገቻት ነበረ። በጣም ነበር የገረመች። ልብስ ሳትቀይር ነበር ወደታች የወረደችው። የሆነ መንፈስ የገባ መስሏት ማለት ነው። እና የዛሬው እንድታያችሁት ጽዮን ያደረገችው ነገር በጣም ተመችቶኛል እኔ እና ውዶቼ ቤዛም በአሁኑ ሰዓት ላይ ሰራተኛ እንደማያስፈልግና እነሱ እየሰሩ እንደሚበሉ ወይንም ደግሞ ሁሉ ነገር መልመድ እንዳለባቸውም እያወራች ነበረ። እና ወዶቼ ገነት እዛ ቤት እነሱ ቤት ስለወጣች ቤዛም ቤት እያጸዳች ነበር። እኔ ቤዛ ሞሉያ ይዛ ስትቆም በጣም ነበር የሳቁት። የማይቀየር ነገር የለም ቤዛ ከተቀየረች። ጽዮንም ደግሞ እንግዲህ ስላስታወሰች ቢኒያም ፍቅረኛዋ እንደሆነ ሳይሆን በፊት ቢኒያምን እንደማትወደው ነው የምታውቀው። ስለተሻላት በፊት በምትረሳበት ሰዓት ነበር ፍቅረኛሞች የነበሩት። አሁን ግን ሁሉ ነገር ስላስታወሰች ቢኒያም ምን ሁና ነው ብሎ በጣም ግራ ተጋብቷል። ስለዚህ እሷ እንደምንም ብላ ማስመሰል ነበረባት። ምክንያቱም ቢኒያም ጋር ስትቀያየርበት ነገሮቹን እንዳይጠረጥሩ ጽዮን ከቢኒያም ጋር ያላትን ነገር በቅርብና ወይንም ደግሞ በቀስታ ማድረግ አለባት። እሱ ጋራ በምትጣላ ሰዓት የበፊቱ እንትኗ ጸባዩ ስለተመለሰ እንዳይጠረጥሩ ማለት ነው። ምክንያቱም ያፌትን በመርሳቷ ምክንያትና ሉሊትንም በመርሳቷ ምክንያት የፈለገችውን ማድረግ ትችላለች፣ ሁለቱን ማለት ነው። ምክንያቱም ስለምትረሳ ማንንም አይጠይቃትም ማለት ነው። እና ወዶቼ የዛሬው ትንሽ በጣም አሪፍ ነበረ። ያፌት ግን የተወጋው በጩቤ ያፌት የተወጋው ማን ነው እንደዚህ ያደረገው? ስልክ አውጥቶ ደውሎ ወደ ሐኪም ቤት ገብቶ ይተርፋል ወይንስ ይሞታል? እኔ በጣም ግራ ጋብቶኛል። እናንተስ እንዴት ነው? ያፌት ይሞታል ወይንስ አይሞትም? ኮሜንት ላይ አስቀምጡልኝ።